አልጠላሽም ክፍል 10 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። ወደ ታሪክ አመራለሁ። አብራችሁ ይቆዩ። ቪዲዮ ሲጀምሩት ሼር ላይክ አድርጉት። ልቡ እርክት ሲል ተሰማው። የሉላ ቁርአንን አያት ምርጫዎች በልቡ ያረጋጉታል። የምትመርጣቸው አያዎች ሁሉ ተስፋን ልብ ላይ ይሞላሉ። ሌላ ምልክት የተደረገበትን ቦታ ሲገልጥ መሐመድ መጣ። አስገድለኝ በልበል አስቀምጥ። ያባባ ነው፣ እቃውን ሲነኩበት አይወድም። ወላሂ በጣም ይቅርታ። ከሉላ ተውሶት መሰለኝ ከመጣች ስጣት ተብዬ ነው። እስከዛ ግን ከአባባ አሻራ ውጭ መንካት የለብንም። ሰምተናል፣ ታዘናል። ሀያት ቆይ እሺ፣ ስለ ልጁ ቢያውቅስ? እሬም ማን የሚያውቀው ደሞስ? ስለ የትኛው ልጅ? አንቺ ደግሞ ሳሊም ስለ አቡበከር ነዋ። አወቀ ነዋ። በቃ አንድ የሚወደ ልጅ ነበረ። እሱ ሲለምነኝ እምቢ አልኩት። እንዳይጎዳ ብዬ ብዙ ጊዜ ላስረዳው ሞክሬያለሁ። ምናምን ብዬ መዝጋት ነው። አንቺ ቆይ እሺ፣ አቡበከር እንዳሰብሽው የዚያን ቀን አብሮ ቢያድርስ ኖሮ? እንደዛማ ቢሆን አረግዝኩ ብዬ ማለቃቀስ፣ ከዛ ትዳርሽን አቆይ፣ ልጁን እርግዝናው ለጤናሽ ጉዳት አለው ተባልኩ ብዬ አስወርድና በአቋራጭ ሀብታም ሚስት ልሆን ነበራ። የኔማ ሀሳብ ምን ያደርጋል ታዲያ? የዚህን ያክል የእሱ ፍላጎት ካለሽ ከዚህ የተሻለ እሱን መጫን ከበደሽ? እውነቱን ለመናገር ከብዶኝ ሳይሆን እሱ የአባቴን ገንዘብ አልፈልግም ብሎ ሲሄድ እኔም ተከትዬ አልሄድም ብዬ ነው። ሲቀጥል ውርጃ ድረስ ከመድረስ ሳሊምን ማጥመድ አይመስልሽም? ግን ለገንዘብ ብለው ትዳር አይከብድም? ላላ ብለሽ ይሄ ደርሶ ጻድቅነሽን እዛው ሆይ ይውልሽ ስታዩ የሚቀፍሽን ለገንዘብ ብለሽ ማግባት የለብሽም። ግን ትንሽ ለልጁ ፍላጎት ካለሽ፣ ሲቀጥል ብር ካለው በቃ ያንቺም የሱን ፍቅር ነው የሚያብበው። አዎ ግን ብሩ ብዬ ገብቼ በኋላ ባልወልብስ የሚለው ሀሳብ አንዳንዴ ውልብ ይልብኛል። ፍቅሩን ብለሽ ዳገብ ብታገቢ ሲቸግርሽ ኖሮ ሲጠብሽሽ ጓደኞችሽ ፊት የበታችነት እንደሆንሽ ሲሰማሽ ከቤት መውጣት ታቆሚያለሽ። ቤተሰብ ጋር እንኳን ሄደሽ ለመዘየር የምትይዙ ያስፈልግሻል። ሌላውን ትተሹ የቤተሰብ ችግር መቅረፍ ካልቻልሽ ከቤተሰብ ጋር እንኳን ትቆራረጫለሽ። አርፈሽ የቤት ትቀመጫለሽ። ስራሽ እና ከሱ ጋር ሲወጣ ሲገባ ሮሮ መስማት ይሆናል። ሌላውን ትተሹ ልጆችሽን በምን መልኩ ልታሳደጊ ነው? እንዳንቺ ጧት ማታ ዱዓቸው ገንዘብ በችግር እየተጠበሱ ምን ሊሆኑ ነው? ታሪክ ራሱን ሊደግም? እሱማ ልክ እኮ ነሽ። ደግሞ ምን እንደሚገርመኝ ታውቂያለሽ? ወንዶች ሴቶች ገንዘብ ይወዳሉ ሲሉ ማን እንደው እንዳደረገንና አስቢው። ቀይ ሴት ሲያው አይኑ እየበረረ ተረከዟ የለሰለሰ የቀላ ቀንደቧ ከንፈሯ ዝነጠዋ ምናምን። ቆይ ሁሉ ያለ ገንዘብ እንዴት ይሆናል? ባጭሩ ወንዶች ምን አለፋሽ እባብ ምላስ ባያቸው መንታ ምላስ ናቸው። አንዱ ያሉትን በአንዱ አይደግሙልሽም። ባክሽ ትክክል ነሽ። በዛ ላይ ፍቺ በበዛበት ዘመን ፍቅር ብለሽ ገብተሽ ስብራትና ቁጭት ታቀፈሽ ከምትወጪ ተካፍለሽ መውጣቱ አይከፋም። አሁን መጣሽልኝ። በተካፈልሽው ገንዘብ ደግሞ ሌላውን ጠብ ታደርጊዋለሽ። ቆይ ግን በአላህ አሁን የኔና ያንቺ ነፍስ ይማራል? አይዞሽ፣ አላህ እንደ ወንድ ልጅ አይደለም። አሚን። እስኪ እና ሽማግሌዎቹ መቼ ሊሆን ነው? ማማን ማታ አውርቻት ዛሬ ምናምን ባባን ታናግረውና የሚለውን እንሰማለን። ያው ግን በዚህ 2 ሳምንት ውስጥ ነው የሚሆነው። ማማ ግን ምን አለችሽ? በጣም ነው ደስ ያላት። ወግ ማረግ ልታሳየ ነው ተባልኩ፣ ተመረኩ። ደስ ይላል። እንግዲህ ቀልጠፍ ቀልጠፍ በይ፣ ብዙ ሀጃ ነው ያለብን። ግድ ነው ሀያት። አቡበከር 12 ሰዓት ላይ ከስራ ቦታ እንደወጣ ለሉላ ለመደወል አስቦ ስልኩን ካወጣ በኋላ ትዝ ሲለው ስልኳ የለውም። ስልኳን ሳትሰጠኝ ነው እንዴ ደውልልኝ የምትለኝ አለ። ያለው ብቸኛ አማራጭ ለመሐመድ ስልኳን ላክልኝ ማለት ነው። ያው የመሐመድ አሽሙር ደግሞ እንደ ምርቃት ይጨመርለታል። አሰላሙ አለይኩም ማሜ። ወአለይኩም ሰላም። የስራ ሰው እንዴት ሆነልህ? አሪፍ ነበረ። ይልቅ ስማኝማ ምን ሊለኝ ይሆን የሚለውን ቢጎረብጠውም
አማራጭ አልነበረውም። አስፋልት ዳር ቆሞ እያዋራው ነው። ወዴት እንደሚሄድ የምትወስነው እሷ ነበረች። እሷን ማግኘት ደግሞ መሐመድ ነው። ለዛው ምናልባት ያኔ አባባ ስልኳን የላኩለትን ካላጠፋው ነው። በግራ እጁ ፂሙን እየነካካ በቀኝ እጁ ስልኩን ይዞ እያዋራው ነው። እየሰማሁህ ነው። የሉላን ስልክ ያኔ አባባ ሲልኩልህ አጥፍተዋል እንዴ? ምን ካላጠፋው አጥፈው አላምንህም ልትለኝ ነው? አይ አይደለም። ሞኝ ብትልስ ማን ይሰማሃል? ይልቅ ምንድን ነው? ስልኳን እንድትልክልኝ ነው። ባክህ እስከ ዛሬ ስልኳ የለኝም እያልከኝ ነው? ባልሆነ አትቀልድ፣ አስቸኳይ ነው። ለነገሩ ምን ይሰራላል? ጠዋትም ማታ አብራችሁ ስለሆናችሁ እንዴት ይሄ ትዝ ይላቸዋል? ለማንኛውም እልክልሃለሁ። እሺ ቶሎ በል። ስልኩን እስኪልክለት ተንጎራደደ። የሪም ጉዳይን አማክሯት አንድ ነገር ላይ ሊወስን ወስኗል። ያለ አንዳች ምክንያት ሙሉ ልቡን ለሉላ ላይ ያሳርፏል። ተናግራ የምትሳሳት አይመስለውም። ስትመክረው ከልቡ ይሰማታል። ወደ ተግባር ለመለወጥ ይወስናል። ከ2 ቀን በፊት ያለችው ትዝ አለው። ቆይ ግን ለምንድን ነው እንደዚህ ያመንኩሽ? ያውም በአንድ ሳምንት። ምናልባት ለረጅም ጊዜ የሚሰማ የምታማክረው ልብ የሚያርፍበት ሰው እየፈለክ ስለከረምክ። ማን ያለው ባክሽ? ይኸውልህ ጓደኝነት፣ እምነት የሚባለው ነገር ልክ እንደ በረሃ ላይ ውሃ ጥም ነው። ይብራራልኝ እስኪ። ምን ማለት መሰለ? የሆነ ሰዓት ላይ ውሃ በጣም የጠጣ ጊዜ የምታስበው ስለ ውሃው ብቻ ስለሆነ ልክ ውሃውን እንዳገኘ እስክትረካ ትጠጣና ስትጠግብ ስለ ውሃው ንጽህነት፣ ስለ እቃው ንጽህና ማሰብ ትጀምራለህ እያልሽኝ ያለሽው? ጓደኝነትና እምነት ሲጠማ ስለ አመንከው ሰውና ስለ እምነት ስትረካ ነው ማሰብ የምትጀምረው ለማለት ነው? በትክክል እውነቷን ነው እኮ። እሷ ማናት? ወደ ራሱ መጥፎ ሀሳቦች መጡበት። አውዙ ቢላ፣ እኔ ምን አገባኝ። ስልኳን መሐመድ ላከለት። ለእሷ ከመደወሉ ይልቅ ማንነቱን የሚያሳውቅ መልእክት ላከላት። አሰላሙ አሌይኩም ሉላ፣ እንዴት ዋልሽ? አቡበከር ነኝ። በጣም ይቅርታ ስላረፈድኩ። ያው ስልክሽን ስለማላቀው ነበር። አሁንም ከመሐመድ ተቀብዬ ነው። ከቻልሽ ደውይልኝ። ብደውልላትም ስልኬን ስለማታቀው አታነሳም በሚል ሀሳብ ነበር። ስልኩ ሲጠራ እጁን ነዘረው። ቶሎ ብሎ አይኖቹን ስልኩ ላይ አደረገው። እንደገመተው አልነበረም የደወለው፣ አንዋር ነበር። ከተደዋወሉ ቆየት ብለው ነበር። አሰላሙ አለይኩም። ወአለይኩም ሰላም። የጠፋ ሰው አለ? ሳይሌ ልቅደመው ብዬ ነዋ። ደህና ነህ? አልሐምዱሊላህ ደህና ነኝ። አፉ በላይ ባለፈው ሰው ጋር ሆኜ ደውልልሃለሁ ብዬ ጠፋሁ። ምን ሰው ጋር ነህ ብለህ ታርቃለህ? አማካሪ አትልም? መቼም ማሜ ነው የነገረ። አንተማ እኮ ሚስጥር ልታደርገው ነበር። ይልቅ አማካሪ ብትል ስለ ሜሪ ልነግራት አስቤያለሁ። ከእኔ የተሻለ ሀሳብ ሊኖራት ይችላል። ምን አባክ ነው ያልከው? ያው ፍቅረኛ እንዳለኝ እኮ ነግሬያታለሁ። ያው ዝርዝሩን መናገር ነው የቀረው። ከየት የመጣ ሰገጤ ነህ? አርፈህ እሷኑ እንደ መጠቅለል ጭራሽ ስለ ሴት ነግራታለሁ ልታሸሻት ነው? ቆይ ሪም ጋር ቆርጦልኛል ስትል አልነበር? አይ ጭራሽ ስለ ሉላ አንተ ባልከው መንገድ አስቤ አላውቅም። ቀስ ብለህ ታስባለህ። ለምን ካሁኑ ነገር ታበላሻለህ? አርፈ ተቀመጥ። ያላሰብኩትን ነገርኩ። ረሱል እንኳን በትዳርን በእስቲሂራን እንድናደርግ ነው የመከሩን። አረ የምን ትዳር ነው? ሆ ነገርኩ። ሁለቱንም ጋር አብሽሮ አብሽሮ በልና ልብህ ወዳለበት ትዞራለህ። መርሃባ ኡስታዝ። ብልጥ ከሆንክ ደግሞ ሁለቱንም ጠቅልል። ይህንን እያወሩ እያለ በመሀል ለአቡበከር ስልክ ተደወለለት። ሉላ እንደሆነች ስለገባው አኗርን አቻኩሎት ዘግቶ የእሷን አነሳላት።
አልጠላሽም ክፍል 10 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 11ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። እንዲሁም ነባር ቤተሰቦች ሼር፣ ላይክ እያደረጋችሁ ዘወትር ለምታበረታቱ ክብረት ይስጥልኝ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኑን በመጫን የዘወትር ቪዲዮ ተጋባዥ ሆኑ ዘንድ በአክብሮት እጠይቃለሁ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ፣ ቸር ሁሉ ይቅጠማችሁ። ባይ ባይ።